ድንጋጤን ዋጥ አድርጌ ሚስቱን ኩል ሆኜ ላናግራት ሞከርኩኝ። በደንብ ሰላምታ ካቀረብኩላት በኋላ እንድትቀመጥ ጋበዝኳት። እሷም ቁጭ አለች ተረጋግታ። ምን ልርዳሽ? በሰላም ነው የመጣሽው? ምን ላግዝሽ አልኳት። ከባሌ ጋር ምን አይነት ግንኙነት ነው ያላችሁ? እሱን ነገር እንድታረጋግጭልኝ የመጣሁት አለች። ማለት ምን አይነት ግንኙነት ነው ያላችሁ ስትይ ስላት፣ ባሌን መቼስ አውቀሽዋል አይደል አለች። አዎ አውቀዋለሁ። አለቃዬ ነው፣ ጥሩ ወዳጄ ነው፣ አማካሪ ጓደኛዬ ነው። ከዚያ ያለፈ ግን ምንም ግንኙነት የለንም። ምን ግንኙነት ሊኖረን ይችላል አልኳት። ፈገግ ብላ አቷሽኝ፣ ምናልባት ያንቺ መዋሸት ለእኔም ላንቺም አይጠቅመንም። ትክክለኛውን ነገር እውነቱን እንድትነግርኝ እፈልጋለሁ አለች። አንቺ ጋር ያለው እውነት ምንድን ነው? እኔ ጋር ያለውን እውነት ነግሬሻለሁ። የቀድሞ አለቃዬ ነው፣ ጥሩ ወዳጄ፣ ጥሩ አማካሪ ጓደኛዬም ጭምር ነው። አብረን ሻይ ቡና እንላለን። አንድ መስሪያ ቤት ውስጥ አብረን እንሰራለን። አንዳንዴም ስለ ፐርሰናል ህይወታችን እንማከራለን አልኳት። ጸጥ ብላኝ ቆየች። ከዛም ለምን ልትደብቂለት እንደፈለግሽ ወይም ደግሞ ለምን እየዋሸሽኝ እንደሆነ አላቅም። አንቺና ባሌ ካለቅነትና ከወዳጅነት ባለፈ የፍቅር ግንኙነት እንዳላችሁ ጥርት ያለ መረጃ አለኝ። ያንን ነገር አንቺ ጋር መጥቼ ማረጋገጥ ስለፈለኩኝ ነው እንጂ የመጣሁት አውቄዋለሁ አለች። ምን አይነት መረጃ ነው ያለሽ? በፎቶ የተደገፈ በቪዲዮ የተደገፈ እኔና እሱ ፍቅረኝነት እንዳለን የሚያሳዩሽ መረጃዎች ካሉ እስኪ አሳይኝ፣ እኔም ልወቀው አልኳት። አይ እንደዛ እንኳን አይደለም፣ በጣም ከማምናቸው ከቅርቤ ከምላቸው ብዙ ሰዎች ነው ይህን ኢንፎርሜሽን ያገኘሁት። አንቺ ጋር የመጣሁት ማረጋገጥ ስለፈለኩኝ ነው አለች። ሀውለት አፌ ተሳሰረ። እንዴት አድርጌ እንደማሳምናት በጣም ግራ ስለገባኝ ንግግሬ ወደ ቁጣ እየተቀየረ መጣ። ይኸውልሽ የኔ እህት፣ ካመንሽኝ እመኝኝ፣ ካላመንሽኝ ምንም ላረግሽ አልችልም። ከባልሽ ጋር ያለን ግንኙነት ያለቃና የሰራተኛ ነው። ጨርሻለሁ። ከዛ ውጭ ማወቅ መፈልጊው ነገር ካለ ከባልሽ ወይም ደግሞ ከሌላ ሰው ሄደሽ ማረጋገጥ ትችያለሽ አልኳት። እንደፈታሽ ከገዛ ባለቤቴ እንዳረገሽም ጭምር አውቄያለሁ። አሁን እንደማይሽ ደግሞ የተሰጠኝ ኢንፎርሜሽን ምንም አይነት ውሸት እንደሌለበት አረጋግጫለሁ። ሰውነትሽ ይናገራል። አሁንም ልትክጂኝ ትሞክሪያለሽ አለች። ትዕግስቴ ወደ ቁጣና ወደ ንዴት እየተቀየረ ስለነበር ፈትቻለሁ። አዎ ባለትዳርም አይደለሁም። ካንቺ ባል ውጪ ሌላ ወንድ አገሩ ላይ የለም እንዴ አልኳት። እሷም እየተቆጣች መጣች። አገሩ ላይማ ወንድ ሞልቷል። የአንዳንድ ሴቶች አይን ግን ከባለትዳር ወንድ ጋር ነው። ምናልባት አንቺም የሰው ቤት መበጥበጥና ባለትዳር ወንድ ምትወጂ አይነት ሴት ሳትሆኚ አትቀሪም አለች። ሀውለት በእርጋታና በስነ ስርዓት የተጀመረው ንግግራችን ወደ ስድብ፣ ወደ ቃላት ጦርነት እየተቀየረ መጣ። ልትሰድቢኝ ነው እንዴ ቢሮ ድረስ የመጣሹ? መስማት የፈለግሽውን ነገር ከሰማሽ ለቀሽ ከቢሮዬ ውጪ። እኔ አንቺ እንደምትያቸው ተልካሻና ርካሽ አይነት ሴቶች አይደለሁም። ስለዚህ ማጣራት የምትፈልጊውንም ማወቅ የምትፈልጊውንም እዛ ከባልሽ ወቂ። አይ ድርቅ ብለሽ ባሌ ውሽማሽ ነው ካልሽኝ አዎ ይሁንልሽ። ሲጀመር ያንቺን ትዳር ማዳን፣ ያንቺን ሞራል መጠበቅ፣ ያንቺን ባልጋ ግንኙነት እያለኝ ለምን ብዬ ነው እምዋሽሽ? ከመሰለሽ ግን እንደመሰለሽ የፈለግሽውን ማመን ትችያለሽ። አሁን ከቢሮዬ ውጪልኝ አልኳት። ለምንድን ነው ልትዋሽለት የፈለግሽው? ሚስቱ እኮ እኔ ነኝ። የሆነውን ነገር በትክክል ንገሪኝ። አንቺ ሚስት አይደለሽም፣ ቅምጥ ነሽ። ስለዚህ ምንም ሊያሳፍርሽ አይገባም። ለምን አትነግሪኝም አለችኝ። ሴትዮ ውጪልኝ፣ እየሰደብሽኝ ነው። ከዚህ በላይ ማውራት አልፈልግም። ስራ ቦታዬ ላይ ነው ያለሁት። ስራ ቦታዬ ላይ አትበጥብጪኝ አልኳት። ተነሳች። የሚገርምሽ ስላንቺ ሲወራ ስሰማ በጣም ቆንጆ መስለሽ ነበር። ምኗን የበለጠኝ? ምን አይነት ሴት ብትሆን ነው? በምኗ ተማርኮ በምኗ ማሎ ነው ይህን ያህል ዓመት ጠብቆ የቆየውን ቤትና ትዳር ለማፍረስ ያስወሰለተችው ሴት ምን አይነት ሴት ናት ብዬ ማየት ፈልጌ ነበር። በልኬም አልተካኝም። የትም መንደር ነው የወደቀው ብላ ሙልጭ አርጋ ሰደበች። ሀውለት ያኔ ራሴን መቆጣጠር አቃተኝ። ይህንን ጥያቄ ሄደሽ ለባልሽ ጠይቂው። በምኔ እንዴት አድርጌ ከእግሬ ስር እንዳይወጣ አንቺንም ልጆቹንም ትቶ እኔ ጋር እንዲመጣ እንዳደረግኩት አንቺን ደግሞ ለምን እንደጠላሽ፣ ለምን እንደናቀሽ፣ ለምን ሌላ ሴት ጋር እንደሄደብሽ እኔን አይደለም መጠየቅ ያለብሽ፣
ሂጂና ባልሽን ጠይቂው። ይህ ስዕል በሚመስለው መልክሽ ከሆነ የምትተማመኘው ውስጥሽን አጽጂ፣ አስተሳሰብሽንም አካልሽንም አጽጂ አልኳት። አበደች። ሰው ተሰበሰበ። 2 እዛ የተከበርኩበት ሚስጥሬ ተጠብቋል። ማንም አያቀኝም። ማንም ስለ እኔ አያወራም፣ አይንሾካሾክም። በሰላም ወልጄ በሰላም እኖራለሁ ያልኩበት መስሪያ ቤት በዚህ ሴትና በእኔ ጸብ ድብልቅልቁ ወጣ። ሚስጥሬ አደባባይ ወጣ። ያዙ ይልቀቁኝ ካልደበደብኩኝ አለች። እኔም ካልደበደብኩ አልኩኝ። ሰዎች መጥተው አገላግለውን እሷንም ወደ ምትሄድበት ሸኝተው እኔም ወደ ቢሮ የተመለስኩ። ከዛ ቀን በኋላ የቢሮ ሰው ሁሉ መጠቋቆሚያ ሆንኩኝ። አንዳንዴ ሰው ቢያቅም ሰው አያቅብኝም ብለሽ አንቺ ካሰብሽ በቂ ነው መሰለኝ። እኔ ማንም አያቅም ብዬ አስብ ስለነበረ የሚያሳቅቀኝ ነገር አልነበረም። አሁን ግን ይሄ ጉድ የአደባባይ ሚስጥር መሆኑን ሳቅ መሸማቀቅ ጀመርኩ። አፈርኩኝ። እንዲህ እንዲሆን አልፈልግም ነበር። የዛ ዕለት ከመስሪያ ቤት እንደወጣሁኝ ለዚህ ሰው ደወልኩለት። ይኸውልህ ህይወትን ትቼልሃለሁ፣ ለምንድነው ህይወት የምትበጠብጠው አልኩት። ምንድነው የምትይው? ተረጋጊና አውሪኝ ይለኛል። ሚስት መታ ዛሬ መስሪያ ቤቴ ድረስ ሰድባኝ አዋርዳኝ ካልደበደብኩሽ ብላ ተጋብዛ ሄደች። እኔ አንተን ህይወትና ትዳር ላለመበጥበጥ ብዬ ነበረ ራሴንም ያሸሸሁት ካንተም የሸሸሁት። ከዚህ በኋላ ግን አንተንም ሆነ እሷን አልተዋችሁም። አንተም የአባትነት ኃላፊነትህን ትወጣለህ፣ እሷም ዋጋዋን ትከፍላታለች። ማን እንደሆንኩ ታውቃለህ። በክብር አስተናግጃት ክብሯን አልጠበቀችም። አዋርዳኝ ስሜን አጥፍታው ሄዳለች። እኔም አዋርዳታለሁ፣ የፈለገችውን ነገር እሰጣታለሁ አልኩት። ከዛ በኋላ ፍርሃቴም መሸማቀቅ መሳቀቄም ጠፋ። በቃ ምንም ላረግ አልችልም። ከዚህ በላይ ልደብቀውም ልሸሽገውም አልችልም። ይሄ የኔ ህይወት ነው፣ ማንም አያገባውም። የፈለጋቸውን ያውሩ፣ የፈለጋቸውን ይበሉ፣ ጉዳይ አይደለም። ስራዬን እሰራለሁ፣ ህይወቴን ለማስተካከል ወደፊት እሄዳለሁ ብዬ አካባቢ ላይ ያለውን ሁሉንም ነገር ለመርሳትና ኢግኖር ለማድረግ ሞከርኩኝ። ጥሩነቱ ከማንም ጋር ከስራ ውጪ የምግባባ የማወራ በዚህ ወጣ በዚህ ገባ የምል ሴት አይደለሁም። መስሪያ ቤት ውስጥ ራሴን አግልዬ በተቻለ መጠን ከስራ ውጪ ከማንም ጋር ላለመገናኘት ታቅቤ የምኖር ሴት ነኝ። ስለዚህ ሲያዩኝ ቢጠቋቆሙ፣ ስለ እኔ ቢያወሩ፣ የፈለገውን ነገር ቢሉ ቁብ ላልሰጣቸው፣ ትኩረት ላልሰጣቸው ለራሴ ቃል ገብቼ ስራዬን መስራት ህይወቴን መኖር ጀመርኩኝ። ለዚህ ሴት ግን ከዚህ በኋላ ክብርም ርህራሄም የለኝም። ለሱም ቢሆን ልጅ ያላባት አያድግም። ለልጁ የሚያስፈልገውን ኃላፊነት በህግም ሆነ በጸባይ ይወጣታል፣ ይቀበላታል። እሷም ቢሆን የኔን ሰላም በጥብጣ ለሷ ቤት፣ ለሷ ትዳር፣ ለሷ ህይወት ተጠንቅቄ ይህን ሁሉ እርምጃ በወስድም ለእኔ ሳትጠነቀቅ ግን አዋርዳኝ ሄዳለች። አልተዋትም ብዬ እልህ ውስጥ ገባሁ። ያን አርጋ በሄደች በ3ኛው ነው በ4ኛው ቀን አካባቢ ደወልኩላት። ደውዬ ይኸውልሽ መስማት የፈለግሽው ባልሽ የኔ ውሽማ እንደነበር ነው አይደለ? ያ እውነት ነው፣ ምንም ዋሻው ነገር የለም። ስለዚህ ባልሽን ልጁን እንዲያምን፣ እንዲንከባከብ፣ እንዲረዳ ንገሪው። በእርግጥ እሱ አልረዳምም፣ አልንከባከብምም፣ አልፈልግሽምም አላለኝም። በጣም ነው የሚወደኝ ብታይ፣ በጣም ነው የሚያፈቅረኝ። ያለኔ መኖር ያለኔ መተንፈስ እንኳን አይችልም። እኔ ነበርኩኝ ቤትን አትበትን፣ ሚስትን አታስቀይም፣ ወደ ቤትህ ሂድ ብዬ ገፍቼ የተውኩት። አሁን ግን ጦርነቱን ራስሽ ስለጀመርሹ ማን እንደሚያሸንፍ እናያለን አልኳት። 2 ምላሷ የመልኳን ያህል ውብ አይደለም፣ እርጋታዋም የእውነት አይደለም። ውስጧ ላይ የተሸከመችው የሆነ ሰይጣን አለ። ከምላሷ የወጣውን ነገር አትጠይቂ። በፍጹም እኔ ላንቺ እንዲያለችኝ፣ እንዲመለሰችልኝ፣ እንዲሰደበችኝ ብዬ ልነግርሽ ካፌ ላወጣው እንኳን የሚከብዱኝን ንግግሮች ተናገረችኝ። የሚከብዱኝን ስድቦች ሰደበችኝ። አንቺ አልኳት፣ አንቺ ጋር ነው የኖረው? ከእንዳንቺ አይነት ባለጌ ጋር፣ ከእንዳንቺ አይነት ለራሱ ክብር የሌለው የልጆች እናት ሆነሽ እንኳን ካፍሽ እንደዚህ አይነት ስድብ ለማውጣት ድፍረት ካለሽ ሴት ጋ ነው ይሄ ሰው የኖረው? እንዴት ያሳዝናል። እሱ ለአንቺ በፍጹም አይገባሽም። አንቺ የምትገቢው ለቢጤሽ ነው። እሱ እኮ እንዳንቺ ክፍታፍ ባለጌ አይደለም። እንደዚህ አይነት አጸያፊ ቃላቶችንም ከምላሱ የዚህን ያህል ዓመት ሳቀው አውጥቶ አያውቅም። በጣም አሳዘነኝ አልኳት። 2
አጭስኳት ነው የምልሽ። አሳበድኳት። ንግግሯ፣ ስድቧ እየጨመረ እመጣለሁ፣ ገልሻለሁ፣ አልለቅሽም፣ ዛቻውን ማስፈራሪያውን ታዩና በቃ ከምላሷ እንኳን ከሴት ከባለትዳር ከእናት ይቅርና ከየትኛውም ዱርዬ ወንድ የማልጠብቀውን ንግግር ሰማሁ። እውነት ለመናገር እኔ እንደሷ አጸያፊና ሰቅጣጭ ቃላቶችን ከአንደበቴ የማውጣት አስተዳደጉም ስርዓቱም ባህሉም ባይኖረኝም በምችለው አማርኛ ግን እኔም ወደኋላ አላልኩላትም። ከዛ በኋላማ እየተደዋወልን መናቆሩን ቀጠል ነው። እኔም አልተውሽ አልኳት። የሆነ ቀንም እንደዚሁ በሜሴጅ ይኸውልሽ መውጫ መግቢያሽን ብትከታተይ ይሻልሻል፣ ከነ ልጅሽ መሀል መንገድ ላይ ነው ማስቀርሽ ብላ ቴክስት አደረገችልኝ። ለእኔ ዱርዬ ቀጥረሽ መሀል መንገድ ላይ እኔን ለማስቀረት ከመሯሯጥሽ በፊት በቀን 2 ሻወሩ ሰጂ፣ ያ የተሻለ ትዳርሽንም ቤትሽንም ያክምልሻል አልኳት። 2 የዛን 2 ጠዋት ነበር ይህን ሜሴጅ የተላላክ ነው። ከሰዓት እየበረረች መስሪያ ቤት ድረስ መጣች። ከዚህ በኋላ እኔን ፈልጋ ከመጣች እንዳያስገቧት ተናግሬ ነበር። ሲከለክሏት ጸብ ከነሱ ጋር ጀመረች። መስሪያ ቤት ውስጥ ሰው እስኪሰበሰብ ድረስ ካፏ ያልወጣው ያልተሳደበችው ያላለችው የለም። እሷ ጋር ካላስገባችሁኝ እሷ ማግኘት ፈልጋለሁ፣ ከእሷ ጋር መነጋገር ፈልጋለሁ ብላ አናስገባም ብለው በዘበኛ እየገፈታተሩ ከመስሪያ ቤቱ አስወጧት። ይህ ሁሉ ጦርነት በእኔና በእሷ መካከል ሲካሄድ አቶ ባል አድፍጦ ጸጥ ብሎ ቁጭ ብሏል። በመሃል የድሮ መስሪያ ቤቴ ላይ የማቀው የኔም የሱም ወዳጅ የሆነ ሰው ሊያናግረኝ መጣ። ሰላምታ ከተለዋወጥን በኋላ የተፈጠረውን ሁሉ ነገር ሰማው፣ በጣም አዝኛለሁ አለኝ። ማን ነገረ? እንዴት ሰማህ አልኩት። እራሱ እገሌ ገሌኔ ነገረኝ አለኝ። ከዚህ በፊት ታውቅ ነበር እኔ እና እሱ የነበረንን ግንኙነት ስለው በግልጽ ባይነግረኝም ያው ካኳኋኖቹና ከነበረው ነገር እኮ እኔ ብቻ አይደለሁም መላው መስሪያ ቤቱ ያውቃል። ጆሮ ለባለቤቱ ባዳ ሆኖባችሁ ነው እንጂ ስለ እናንተ የማያውቅ ሰው አልነበረም አለኝ። እሺ አሁን ምን ልርዳህ? ምን ፈልገህ መጣህ አልኩት። አሁን እሱ ያለበትን ሁኔታ ታውቂያለሽ አለኝ። አላውቅም። ምን ሆነ አልኩት። ከሚስቱ ጋር ከቤት ወጥቷል። አንቺ ጋርም እንዳልሆነ ሰምቻለሁ። ከመስሪያ ቤትም እረፍት ጠይቆ እየመጣ አይደለም። የት እንዳለ እንኳን አላውቅም። ያንን አንቺ የምታውቂ ከሆነ ብዬ ነው አለኝ። አይ እኔም አላውቅም። የት ሄደ አልኩት። እኔ እንጃ። እርግጠኛ ነሽ አንቺ ያለበትን ቦታ አታውቂም አለኝ። እኔ በፍጹም አላውቅም። ያን መስሪያ ቤት ካገኘሁት አግኝቼውም አላውቅም። በመሀል 1-2 ተደዋውለናል። ከዛ በኋላ ያው ሚስቱ ጦርነት ከፍታብኛለች። መስሪያ ቤት ድረስ እየመጣች ትሳደባለች። ስልኬ ላይም እየደወለች ያዙ ይልቀቁኝ ትላለች። ጭራሽ ዱርዬ ቀጥራ ልታስደበድበኝ ልታስገድለኝ እየዛተች እያስፈራራችኝ ነው። ዝም ሲል እሱ ነው እንደ እየላከብኝ ያለው ብዬ እየጠረጠርኩኝ ነበር አልኩት። አይ እንደዛ አይደለም፣ ከሱም ጋር በጣም ከባድ ሁኔታ ላይ ተዳርሰው ራሴን አጠፋለሁ ብላ እጇን በምላጭ ቆርጣ በጣም ደንግጦ ስለነበር እሷ ከሐኪም ቤት ከወጣች በኋላ ቤቱን ለቆ ወጥቷል። ምናልባት ያለበትን ቦታ አንቺ ታውቂያለሽ ብዬ አስቤ ነበረ። የት እንዳለ ማንም የሚያውቅ ሰው የለም። ምናልባት ከደወለልሽ ወይ ያለበትን ካወቅሽ ግን እባክሽ አሳውቂኝ፣ ካጠገቡ ልሆን እፈልጋለሁ። በጣም ከባድ ሁኔታ ውስጥ ነው የገባው አለኝ። እሺ አልኩት። ከዛ በኋላ በጣም መጨነቅ ጀመርኩ ስለሱ። ግዴታ እሱን ፈልጌ ማግኘት እንዳለብኝ አሰብኩኝ። 2 እንዴት እንደማገኘው የት እንደማገኘው እኔ አውቃለሁ። ሲከፋው ሲደብረው የሚሸሸግባትን ቦታ በደህና ጊዜ ነግሮኛል። እኔም ፈቃድ ወጥቼ እሱ ይሄዳል ብዬ ወደ አሰብኩበት ከተማ ሄድኩኝ። እዛም ሲሄድ እንደገመትኩት አገኘሁት። ሳገኘው በጣም ተናድጄ በጣም ተቆጥቼ ልናገረው ልሰድበው ምናምን አልፈለኩም። ተረጋግቼ በቃ አጠገቡ ላይ ቁጭ ነው ያልኩት። በዛ ሰዓት የተሰማኝ ነገር እሱም ማራቅና ሌላ ህመም ላይ መጨመር ሳይሆን ካጠገቡ ሆኜ ላጽናናው፣ ላግዘው፣ አብሬው ልሆን ፈለግኩኝ። ያንንም አደረግኩኝ። በቃ ስለምንም መጥፎም ጥሩም ነገር ሳናወራ 1 ሳምንታትን እዛ አብረን አሳለፍን። ከራሱ መጥቶ እስኪያወራኝ ይሄ የተፈጠረው በዚህ ምክንያት ነው፣ ይሄን ያደረግኩት ለዚህ ነው፣ አሁን ያለሁበት ሁኔታም እንደዚህ ነው እስኪ ላይን ድረስ ከኔ ምንም ጥያቄም ሐሳብም አልቀረበም። በቃ ዝም አልኩት። ሲያየኝ እንዴት መጣሽ
ለምን መጣሽ አለኝ። አይ ከሌ ጓደኛህ መጥቶ ነበር፣ ከቤትህም ከመስሪያ ቤትህም እንደራክ ስልክህንም እንደማታነሳ ምናልባት ችግር ውስጥ ገብቶ ሊሆን ይችላል፣ አንቺ የምታውቂው ነገር አለ ወይ ብሎ መጥቶ ጠይቆኝ ነበረ። ያው ከዚህ ቦታ ውጪ የትም እንደማትሄድ ስላወቅኩኝ ቀጥ ብዬ መጣሁ አልኩት። ፈገግ አለ። ይገርማል፣ ይህን ቦታ ከኔ ውጪ ማንም የሚያውቀው አይመስለኝም ነበር። ለአንቺ ራሱ መቼ እንደነገርኩሽ አላስታውስም። መቼ ነው ሲከፋኝ ሲጨንቀኝ እዚህ እመጣለሁ ያልኩሽ አለኝ። ያንን ቀን እንኳን በዚህ ቀን ነው በዚህ ሰዓት ነው ብዬ አልነግርህም፣ ግን እኮ እኔ እናንተ የቀኑ ማጠር ሳይሆን ብዙ እውነቶችን ተጋርተናል አልኩት። እውነት ስለመጣሽ በጣም ደስ ብሎኛል አለኝ። እኔም ስላገኘው በጣም ደስ ብሎኛል አልኩት። ስለምንም ነገር መነጋገር አልፈልግም። ለመነጋገር ከሆነ የመጣሹ ደህና ነኝ፣ ሂጂ፣ አስቤበት ነገሩ ላይ ስረጋጋ ያለሽበት ድረስ ራሴ መጥቼ አናገርሻለሁ አለኝ። እኔም ስለምንም ነገር ማውራት ስለምንም ነገር መነጋገር አልፈልግም። ያለፈውን እንርሳው፣ ጊዜ ራሱ ይፈታዋል። አሁን ዝም ብዬ ትንሽ ጥሩ ሰዓት ማሳለፍ ነው የፈለኩት። ነገሮች በጣም የከበዱኝ ወቅት ስለሆነ እኔም ዝም ብዬ ራሴን ማዳመጥ፣ ከራሴ ጋር መሆን፣ ሰላማዊ ጊዜ ማሳለፍ ነው የምፈልገው። ለዚህ ዝግጁ ከሆንክ ጥሩ ጊዜ እናሳልፍ አልኩት። እንደ ተባባልነውም ስላለፈው፣ ስለ መጪው፣ ስለ ነገ፣ ስለምንም ነገር ሳናስብ ሳናወራ በቃ ያቺን ሞመንት ያቺን ቀን እነዛን ሰዓታቶች ኖር ናቸው። ሳምንታቶችን አሳለፍን። የመጨረሻ እኔ የስራ ፍቃዴ ያልቆ ወደ አዲስ አበባ ልመለስ ስል ፍቃዴ ያልቋል፣ ምን ያህል ጊዜ ትቆያለህ አልኩት። እኔ መቆየት ፈልጋለሁ፣ ከዚህ ወጥቼ ደግሞ ሌላ መሄድበት ቦታ አለ፣ ወደዛ ሄዳለሁ፣ አንቺም ወደ ስራሽ ተመለሽ ያለኝ። እሺ ማውራት በፈለግክ ሰዓት አለው፣ ልታወራኝ ትችላለህ። በብዙ ነገሮች ብታናድደኝም ብታቆስለኝም ግን ትቼልሃለሁ፣ ከማጋ እየኖርክ እንደነበር ተረድቼሃለሁ አልኩት። እኔ ራሱ እንደዚህ ክፉ ጨካኝ ሴት አትመስለኝም ነበር። ራሷን መጉዳት ራሷን ማጥፋት ድረስ የሚያደርስ ጭካኔ ያላት አይመስለኝም ነበር። ከዛ ባለፈ ብዙ ነገር እየዛተች ነው። እባክሽ ልትጎዳሽ ትችላለች፣ መጥፎ ነገሮች ልታረግብሽ ትችላለች። ስለዚህ ራስሽን ጠብቂ። አሁን እሷ ማለት የቆሰለ አንበሳ ናት። ምትይዘውን፣ ምትጨብጠውን፣ ምታረገውን ሁሉ አታቅም። በዚህ ስሜታዊነት ውስጥ ሆና በጣም መጥፎ ነገሮችን እንዳታረግ ተጨንቄያለሁ። ያንንም ካረገች መጀመሪያ የምትጀምረው ካንቺ ነው። ስለዚህ እባክሽ አትዘናጊ። በተቻለ መጠን ከሷ ጋር እንዳትጋፈጪ፣ አብሶ እንደዚህ በሆንሽበት ሰዓት አለኝ። እሺ ራሴን እጠብቃለሁ። እኔም ኃይለኝነቷን አውቄያለሁ ብዬው ወደ አዲስ አበባ ወደ ስራዬ ተመለስኩ።